ፀጉራችንን አፋፍቶና አብዝቶ የሚያሳድግልን ምርጥ የሆነ የቴምር ፍሬ እና እንዲሁም ደግሞ የጥቁር አዝሙድ ቅባት ነው ዛሬ ይዤላችሁ የመጣሁት። እስከ ዛሬ ድረስ ቴምርን ተመግበን ፍሬውን ለምጥሉ እስከ ዛሬ ድረስ ተሸውደናል ነው የምትሉ በእርግጠኝነት። ምክንያቱም ቴምር በጣም ብዙ ጥቅም አለው። እንደ ቡና አፍልታችሁ ራሱ ብትጠጡት፣ እንዲሁም ደግሞ ለፀጉራችን እድገት፣ ለሽበት ማጥፊያ እኔ ብዙ ጊዜ ሰርችላችኋለሁ የቴምር ቅባት፣ እንዲሁም ደግሞ ለቅንድብ፣ ለሽበት። ዛሬ ደግሞ ለየት ባለ በተለይ ደግሞ ከፊት ለፊታችሁ ሽበት ለበዛባችሁ ያለ እድሜያችን ይወጣት ትንንሾች ማለት ነው ተግንባራችን የተግንባሬ ትንንሽዬ ሽበት ስላለኝ ለሱም ማለት ነው በጣም በተለይ ቅባቱ ሽታው እንዴት ደስ እንደሚል ኩልል ነው የሚለው። እንግዲህ እዚህ ጋር በምታዩት መልኩ እኔ ጋር እንደዚህ አጠራቅም ያስቀምጣለሁ አጥቤ አድርቄ ማለት ነው። በመጀመሪያ ሰላም ልበላችሁ፣ እንዴት ናቸው? ሰላም ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ብዝት ይበልን እያልኩ እንዴት ነው የሮመዳን ስራ ጾሙ እንዴት እያደረጋችሁ ነው? እግዚአብሔር ይመስገን የሁለታችንም ጾም ስለሆነ በጣም ነው ደስ የሚለው። ስንሰራም ጾመን ስለሆነ እኔ በነገራችን ላይ ሮመዳንን በጣም ነው አብዝቼ የምወደው። ለምንድነው አላውቅም። ምክንያቱም የጾም ሰዓት ሲሆን በጣም ደስ ይላል እና እዚህ ጋር ወደ አሰራሩ ስንመጣ እዚህ ጋር እንግዲህ እኔ የቴምር ቆልቼ አዘጋጅቼ ከዚህ በፊት ያስቀመጥኩት ስለነበረ፣ ምክንያቱም እኔ ቴምር እንዳልኳቸው ማንኛውም ግብአቴ ላይ ለፀጉሬ እጠቀማለሁ። ስፕሬ ስሰራ እንዲሁም ደግሞ ቅባት ስሰራ በማንኛውም መልኩ ላይ ስለምጠቀም እንደዚህ በዛ አድርጌ አምሼ ስለማስቀምጥ እናንተ አምሱና ተጠቀሙ። ምክንያቱም ስቆላ ሳምስ አላስገባሁላችሁም። ነገር ግን እንደ ቡና ነው የምትቆሉ። ሽታው ራሱ ደስ ነው የሚላችሁ። እንዳይረብሽ ደግሞ አንድ የቆልታችሁ ማዘጋጀት ትችላላችሁ። እዚህ ጋር ሌላኛው ግብአት እንግዲህ በምታዩት መልኩ ጥቁር አዝሙድ ነው። ጥቁር አዝሙድ ራስ ምታት ላለባችሁ፣ ሽበት ላጠቃችሁ፣ በተለይ ደግሞ ፀጉራችሁ የሆነ አመዳማ የሆነ መልክ የሌለው ከሆነ በጣም ቆንጆ ነው የሚያደርግላችሁ። ፀጉራችሁንም በጣም ነው የሚያሳድግላችሁ። አንድ ማንኪያና ትንሽ ተጠቅም ያለውኝ። ከዛ ሌላኛው ቁርንፍድ ተጠቅም ያለው። ቁርንፍድ ማንኛውም ላይ ይጠቀማለሁ። ምክንያቱም ቁርንፍድ ባለውለታዬ ስለሆነ እነኚህ የምጠቀማቸው እንዳልኳቸው ለሽበት እኔ ሽበትም ስላለብኝ እንዲሁም ደግሞ ለፀጉር እድገትም በጣም አሪፍ ናቸው። በተለይ በአሁኑ ሰዓት በጣም ፀጉራችንን መንከባከብ አለብን። ከላይ ያለውን ቢያንስ ከውስጥ የምናገኘው ውሃ ስለማንጠጣ ከላይ ፀጉራችንን አብዝተን መጠቀም አለብን ማለት ነው። መቀባት እንዳይበጣጠስ እንዳይረግፍብን። እዚህ ጋር ሁሉንም በአንድ ካረኳቸው በኋላ እንደዚህ በመፍጫ ትንሽ ደቀቅ አድርጌ ፈጨዋለሁ። ምክንያቱም የበለጠ ጥቅሙን እንድናገኝ እንፈጨዋለን። እናንተ መፍጫ ከሌላችሁ በሙቀጫ መፍጨት ትችላላችሁ። የቴምር ፍሬም ከሌላችሁ ጥቁር አዝሙድና ጥቁር ቁርንፍዱን ብቻ መጠቀም ትችላላችሁ። በተለይ በአሁኑ ሰዓት እርግጠኛ ነኝ ሮመዳን ስለሆነ ቴምር በየቤቱ አይጠፋም። እኔ እንደዚህ ስታዩት የማዘጋጀው ሲመገቡ ማለት አጠራቅማለሁ እንደዚህ። እንዲሁም ደግሞ ይሰራል በሮመዳን ላይ አለ አይደለ የሆነ ተፈልቅቆ እንደ ገንፎ ነገር ይሰሩታል እና ያንን እጥብ አድርጌ አስጥቼ አስቀምጣለሁ እንጂ በአንዳንዷን በጣም ከባድ ነው። ቢሆንም ግን አትጣሉት። ከዛ ሁሉንም እንደዚህ አርጌ ፍጭት አረግና ምን አረጋለሁኝ ሁሉንም በአንድ ላይ ብርጭቆ ውስጥ እንከተዋለን። ይሄንን በሁለት አይነት አሰራር ነው የማሳያችሁ። ምክንያቱም እዚህ ጋር በአሁኑ ሽታውን ፈርታችሁ ስራ ጊዜ ለሌላችሁ በእንደዚህ አይነት መልክም ትሰራላችሁ። ሌላኛው ደግሞ እንዴት እንደምትሰሩትም አሳያችኋለሁ። ሁሉንም በአንድ ላይ ብርጭቆ ውስጥ ከተዋለሁ። እንዳልኳቸው እኔ ሽታም እንዳያወጣብኝ ስሰራ እንዲሁም ደግሞ ፍና አድርጎ እስቲም እንዲያደርግልኝ እንደዚህ አድርጌ ብርጭቆ ውስጥ ሰራዋለሁ ማለት ነው። ከዛ በኋላ እዚህ ጋር ያላችሁን ቅባት ነው የምትጠቀሙት። እኔ ጋር እዚህ ጋር ያለኝን ቤት ውስጥ ያለኝን የተጠቀምኩት ለፀጉር የምጠቀመውን እናንተም እንደዛው ማለት ነው። በዚህ አጋጣሚ ለቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። እዚህ ጋር እንደዚህ በደንብ እኔ በዛ አድርጌ ስለምሰራ እንደዚህ ቀላቅላለሁ። የተለያዩ ቅባቶች ብዛት ካላችሁ እንደዚህ አንድ ላይ አዋህዳችሁ ስትጠቀሙ አንደኛ ጥቅሙንም የሆነ ፀጉራችሁን ያፋፋላችኋል፣ ሽታውን አሪፍ ነው የሚሆንላችሁ። እንደዚሁ ብቻውን እኔ ቅባት እንኳን እንዳጋጣሚ ቢያልቅብኝ ራሱ እንደዚህ የታሸገውን ዝም ብዬ ፈትቻ አልቀባም። ምንም ቅባት የተቀባው ራሱ አይመስለኝም፣ ምክንያቱም ቀጭን ስለሆነ። ግን እንደዚህ ስናዋህደው በጣም ነው ወፍራም ነው።
እንዲሁም ደግሞ በቃ ፀጉራችሁ ላይ ስትቀቡ ፀጉራችሁ ልስ ነው የሚያደርግላችሁ፣ ያዳብርላችኋል፣ ያፋፋላችኋል። እዚህ ጋር እንግዲህ እኔ የወይራ ዘይት ማንኛውም ላይ ቅባት ስሰራ እጠቀማለሁ። የወይራ ዘይት ለፀጉራችን እድገት በጣም አሪፍ ነው። ፀጉራችንን በጣም ነው የሆነ ልስልስ አድርጎ ክርድድ አድርጎ ብዝት የሚያደርግልን ማለት ነው። የማይመቻቸውም አላቸው። የማይመቻቸው ካላቸው አለመጠቀም ትችላላችሁ። እኔ ግን ስለሚስማማኝ ነው የተጠቀምኩት። እዚህ ጋር ከዛ በኋላ ቅድምዬ እንዳልኳችሁ እዚህ ጋር እኔ ስቲም አደርገዋለሁ። ስቲምም ለማድረግ የማይመቻችሁ ካላችሁ እንደዛ ብጥብጥ አድርጋችሁ አዋህዳችሁ ለሳምንት ከዛም በላይ ማስቀመጥ ትችላላችሁ። ነገር ግን እንደዚህ ስቲም ስታደርጉት ቅባቱ ስለሚሞቅ የበለጠ ጥቅሙን ያገኘዋል ማለት ነው። እንደዚህ ትንሽ የተወሰነ ቢያንስ ለ5 ደቂቃ ያህል ነው እንደዚህ ስቲም የማደርገው። እሳቱን ቀንሼ ብርጭቆ እንዳይሰበር በብርጭቆ እኔ እንደሰራሁት ምሰሩ ካላችሁ ብርጭቆ እንዳይሰበርባችሁ ከስር ፎጣ አድርጉ። ደግሞ እሳቱንም አታብዙት። እንዲሁም ደግሞ በጣም ተጋለጥ ይሰበርና ቅባታችሁ የትም ገደል ይገባል። በኒኬል ነገር ማረግ ትችላላችሁ። እኔ እሱን ላለማድረግ እንደዚህ ስንሰራው አንደኛ ሽታ አያመጣም፣ ሁለተኛ እፍና አድርጎ እዛው ላይ ገጥሜ ስለማስቀምጠው ለዛ ነው ስራዬንም ያቀልልኛል፣ ሌሎችን እቃዎች እንዳያበክንብኝ ማለት ነው። በእንደዚህ አርጌ በደንብ ስቲም አደርገዋለሁ። በምታዩት መልኩ ቢያንስ ለ5 ደቂቃ ሰዓቷን አይታችኋታ። በጣም ዝቅተኛ ላይ ነው ያደረኩት እንዳልኳችሁ። እንደዚህ ላቦት ሲሆን እንዲሁም ደግሞ ቅባቱ ይጠላል ወደ ላይ ማለት ነው። ከዛ በቂው ነው። 5 ደቂቃ ብቻ ነው ያደረኩት። ከዛ ያው መሬቱን ተታች ወደ አሁኑ እንዳወጣ ነው ሴራሚክ ላይ ታረግ ነው። ቀዝቃዛ ስለሚሆን እንዳይተረተርብን እንደዚህ እቃ ላይ እናደርገዋለን። አንደኛ ሴራሚኩ በጣም ጥቁር ስለሆነ ወደ ነጭነት ይቀየራል። እንዳይበላሽብን እንደዚህ እቃ ላይ ስናረገው በጣም አሪፍ ነው። እንደዚህ አርጌ በምታዩት መልኩ ትንሽዬ ቀዝቀዝ እንዲልልን ታለ በኋላ ትንሽ በረድ ታለ በኋላ ወዳውኑ ትኩሱን እንዳጋጥሙት። ምክንያቱም እንዳለቃ ብሎ ነው የሚሰበርባቸው፣ ቅባታቸው ገደል እንዳይገባ ማለት ነው። ከዛ በኋላ እንደዚህ አድርጌ ለሳምንት ጠርጅ ያስቀምጫዋለሁ ጨለማ ውስጥ። ከሳምንት በኋላ ይኸውላችሁ እንዴት ኩልል ብሎ እንደሚወጣ እንዴት አባቱ እንደሚያምር የቅባቱ ጥራት ሽታው እንዴት ደስ እንደሚል ይኸውላችሁ እዚህ ጋር በምታዩት መልኩ ለመውረድ እያሰበ ነበር። ትንሽዬ እንግዲህ አስልቶ ገብቶብኛል። ምንም ችግር የለም። ሳጠላ ጠለዋለሁ ማለት ነው። ይሄን ዝቃጩን ደግሞ አንጥለውም። ልንታጠብ ስንል የምንቀባው ቅባት እጨምርበታለሁ። ምን እንደምጨምርበት ደግሞ አሳያችኋለሁኝ። በምታዩት መልኩ ስታዩት ራሱ የቅባቱ በጣም አሪፍ ነው። በጣም ጥርት ያለ ነው። ይሄንን ቅባት ታጥባችሁን ሳትታጠቡ መጠቀም ትችላላችሁ። በየቀኑ የምትቀቡት ቅባት ነው። ምንም ችግር የለም። ለልጆች ይሆናል፣ ለልጅ ለዋቂ ይሆናል። ምንም ለሁሉም አይነት ፀጉር ተስማሚ ነው። በምታዩት መልኩ እንግዲህ እዛ ጋር ብረስ ስለሆነ እዚህ ጋር ለማሳየት ያህል ነው ምን ያህል የቅባቱ ጥራቱ ብታዩት እንደዚህ ለማሳየት ነው እንደዚህ ያገላበጥኩት ሌላ ላይ። ምክንያቱም ታታችም ጥቁር ከላይም ጥቁር ስለሆነ የቅባቱን ኩልል ማለት ለኔ ብቻ ነበር እየታየ የነበረው ማለት ነው። ከዛ በኋላ እዚህ ጋር እንግዲህ መቀቢያ ላይ አረገዋለሁ። በምታዩት መቀቢያ ራሱ በቃ ሰፍሬ የሰራሁት ይመስል በጣም ሞላች ማለት ነው። ከዛ በኋላ እዚህ ጋር የምግብ ዘይት ነው የተጠቀምኩት። ልታጠብ ስል ስለምጠቀመው ምንም ችግር የለም። ከዛ ብጥብጥ አድርጌ እንደዚህ ያስቀምጥበታለሁ። ከዛ ሌላ ግብአት ሰርቼበት በምን እንደምጠቀመው በዛውም ይዤላችሁ እመጣለሁ ሌላ ጊዜ ማለት ነው። ከዛ በኋላ እዚህ ጋር በምታዩት መልኩ ፀጉሬን ንጹህ ነው። ፀጉሬን ታጥቤያለሁ። እዚህ ጋር እንግዲህ እየተቀባሁኝ በደንብ አድርጌ እንግዲህ ቅባት ደርቋል። ስለዚህ በደንብ አድርጎ ቅባት ያስፈልገዋል አሁን ማለት ነው። ስለዚህ በደንብ አድርጌ እንደዚህ ቀባዋለሁኝ። እንዳልኳቸው ቴምር በጣም ለፀጉራችሁ ለውስጥ ጤንነታችሁ፣ በተለይ ደግሞ ቡና ከምጠጡ ይልቅ በጣም የቡና ሱስ ካለባችሁ እንደ ቡና ብትጠጡት የውስጣችሁን ጤንነት ያጠራላችኋል። በጣም አሪፍ ነው። አንደኛ እንቅልፍ እምቢ ላላችሁም አሪፍ ነው። ማታ ማታ ላይ ጠጡት። ስለ ቴምር ሰርች አድርጋችሁ በደንብ አድርጋችሁ ስሙ ማለት ነው። የቴምር ፍሬ ምን ያህል ጥቅም እንዳለው እና ማንኛውንም ነገር በነገራችን ላይ ስትጠቀሙ መጀመሪያ
መጀመሪያ የሰራነውን ነገር ስታው ሰርች አድርጉ። ከዛ በኋላ ምን አይነት ጥቅም እንዳለው እናንተም ትረዳላችሁ፣ ጉዳትም አይደርስባችሁም ማለት ነው። ከዛ በኋላ እንደዚህ በምታዩት መልኩ እየከፈልኩ በደንብ አዳርሰዋለሁ። የፀጉሬ ብዛት ስላለው ግዴታ በደንብ መቀባት አለብኝ። በተለይ ይሄንን ለቅንድባችሁ ራሱ ብትጠቀሙት በጣም አሪፍ ነው። ቅንድባችሁን ያሳድግላችኋል፣ ሽፋሽፍታችሁን ማለት ነው። ከፊት ለሸሸባችሁም እንደዛው። እኔ ከፊት ለፊት ሽበት አለብኝ። ሽበት ላይ በስማም እኔ ከፊት ለፊቴ ከመሀል ምንም አይነት ነገር የለኝም። ከፊት ለፊቴ ነው እየወጣ ያለው ማለት ነው። ትናንሾች እነሱን ያጠፋላቸዋል። ስለዚህ ይሄን በተደጋጋሚ ቢያንስ ለአንድ ወር ተጠቀሙትና በአንድ ወር ውስጥ እርግጠኛ ነኝ የማይታመን ለውጥ ነው የምታዩበት። ከዛ ኮሜንት ላይ ያሳውቁኝ ማለት ነው። እዚህ ጋር በምታዩት መልኩ ተተቀባም በኋላ ዝም ብለን ፀጉራችን ጭብርር አድርገን መተው የለብንም። ወይ ገመድ መግመድ አለብን ወይ ሹርባ መስራት አለብን። እንግዲህ ሰዓት ስለሄደብኝ አንደኛ ጊዜ ስላልነበረ ምን አደረግኩት እንደዚህ ሁለት ቦታ እንደዚህ ገምደዋለሁ። በጣም አሪፍ ነው። በምታዩት መልኩ እንደዚህ ያምራል። ከኋላ ራሱ የፀጉሬን ውበት አያችሁት አይደለም? ይሄ ዛሬው ቪዲዮን ይመስላል። ቻው፣ ወዳችኋለሁ። መልካም ጊዜ